ድንግል ማርያም ደግሞ እናት ትሆናችኋለች። የድምፃዊ ራሄል ጌቱን ድንቅ ንግግር ልጋብዛችሁ። አስደሳች ዜና መሃል አዲስ አበባ መገናኛ አደባባይ ላይ የቅድስት ኪዳነ ምሕረትን ተአምር የሰማው የምስክርነት ድምጽ። እኔ የምልሽ ሌላው ነገር ይቅር፣ አብረውሽ የሚያብዱት ሰዎች ይቅሩና እናት የለሽ። ሰላም ውድ ተከበራችሁና ተወደዳችሁ ቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርቤያለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን ነው ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮ ቤተሰቦች ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው? አንዲት እህታችን እጅግ በጣም ትልቅ ድንቅ ተአምር ተደረገላትም። የተደረገላት ተአምርንም በአደባባይም እየመሰከረች ነበር። ታዲያ እጅግ በጣም ብዙ ሰዎችንም ይህ ቪዲዮ ነው የተቀባበሉት ነበር። እስኪ ቤተሰቦች ይህ ቪዲዮ አይተን እንመለስ። አስደሳች ዜና መሃል አዲስ አበባ መገናኛ አደባባይ ላይ የቅድስት ኪዳነ ምሕረትን ተአምር የሰማው የምስክርነት ድምጽ። ታሪክ ሆኖ የቀረው ፈተና ይህች እህታችን ኪዳነ ምሕረት ያደረገችላትን በዝምታ ማለፍ አልቻለችም። መሃል አዲስ አበባ በመገናኛ አደባባይ ላይ የቅድስት ድንግል ማርያም ኪዳነ ምሕረትን ስዕል አድኑን ወደ ላይ ከፍ አድርጋ በመያዝ አማላጅነቷና አጋዥነቷን በይፋ መስክራለች። በፎቶ ላይ በጉልህ እንደምናየው በህይወቷ የገጠማትን አስቸጋሪ ወቅት በድል መውጣቷን ለዓለም ስታበሰረ በልቧ ላይ የጻፈችው መልእክት ይህ ነበር። እጅግ የከበደ ነበር ያገኘኝ ፈተና፣ ታሪክ ሆኖ ቀረ እመቤቴ ባንቺ ዳንኩኝና። እውነት ነው በሰው ዘንድ የማይቻል በፈተና ማዕበል መሃል መውጫ የሌለው የሚመስለው ነገር ሁሉ በኪዳነ ምሕረት አማላጅነትና በፈጣሪ ቸርነት ታሪክ ሆኖ ይቀራል። ይህ የምስጋናና የእምነት ድፍረት ለብዙዎቻችን ትልቅ መነሳሳትና ተስፋን የሚሰጥ ነው። ለሷ የደረሰች ኪዳነ ምሕረት ለኛም ትድረስልን። ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ነገር ነበር ሰምተን የተመለስነው። እሷን የሰማች እናታችን ቅድስት ድንግል ማርያም የሰማይና የምድር ንጉሥ ሁሉ እግዚአብሔር እኛንን ይስማን። ሁላችሁም ኮሜንት ላይ ገብታችሁ የተሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። ወደ ኔክስት ቪዲዮ ቀጣይ ደግሞ ማሳያችሁ ቪዲዮ እንደ ቤተሰቦች ኢትዮጵያ ውስጥ ሀገር ላይ የሚንጸባረቁ ባህሎች ቀስ በቀስ ወደ ሀገራችን ውስጥ ገብተው ሁሉም ሰዎች የለመዱት ነው ማለት ይቻላል። በተለይ ደግሞ በቤቢ ሻወር ፕሮግራም ላይ የሚካሄዱ ፕሮግራሞች እጅግ በጣም ብዙ ሰዎችን እያስገረሙ እንዲሁም ደግሞ እያስቆጡ ይገኛሉ። እርጉዝ ሴቶች እጅግ በጣም ኢትዮጵያ ውስጥ ትልቅ ቦታ የሚሰጣቸው እንዲሁም ደግሞ ትልቅ የሆነ እንክብካቤ እንደሚያስፈልጋት ነው የምናውቀው። ታዲያ ከሰሞኑን ግን በዚህ ሶሻል ሚዲያ የምንመለከታቸው ነገሮች በጣም ሰዎችን እያስገረመ ይገኛል። ታዲያ በዚህ ጉዳይ ላይ ሰመረ ባሪያው የተለያየ ሐሳብና አስተያየቶችን እየሰጠበት ይገኛል። ይሄን ቪዲዮንም አይተን እንመለስ። እኔ የምልሽ ሌላው ነገር ይቅር፣ አብረውሽ የሚያብዱት ሰዎች ይቅሩና እናት የለሽ። እናትሽ እርግዝና እንዴት እንደሆነ አልነገሩሽም? እርግዝና ያለውን ክብር፣ ሴት ልጅ እርጉዝ ስትሆን እንዴት አክት እንደምታደርግ፣ የአበሻ ሴት ምነው ደጋግሜ የአበሻ ወንድ፣ የአበሻ ሴት፣ የአበሻ ሰው ምነው አበሻ ስለሆንኩና ስለሚመለከተኝ ኢትዮጵያ በጣም የራሷ የሆነ ባህል ስላላት ጨዋነት ስላላት ሰውን እምንለካው በጨዋነቱ ስለሆነ ነው። የፈለገ የፊዚክስ ፕሮፌሰር ምናምን የሆነ ምናምን ፈርጀ ኮከብ ምናምን ሊቀሊቃውንት ብትሆን ባለጌ ከሆንክ ባለጌ ሲምፕል። ላበሻ ጎረቤት አያፈራልህ፣ እድር አያስገባ፣ ዘመድ አያፈራልህ፣ ጋሻ ያዝብልህ፣ ከመቀመጫ ኖር ሰው አይነሳልህ። ባለጌ ርካሽ ከሆንክ ረክሳል። ያንተ ምሁርነት ከዛ ውጭ ደሞዝ መብያ ልንገርሽ። አንቺ ሰው ከሆንሽና የምትሰሚ ከሆነ አደብ ያዥ። ባል ካለሽ ባልሽን አማክሪውና አደብ ያስይዝሽ። ሞስት ፕሮባብሊ አይ ዳውት ኢት። ግን እንደዚህ አትታመስም። ያበሻ ሴት አርግዛ ናይት ክለብ ያለች ሴት ራሱ እንደዚህ አይነት አክት አፈንድዳ ስታደርግ ያጸይፈናል ወንዶች። ልንገርሽ በጣም ነው የምንጸየፈው። የረከሰች ነው ይመስል ቤትሽ
የ9 ወር ድርስ እርጉዝ ሆነሽ ለምን ልትወልጂ ጫፍ ላይ ደርሶ 3 ደቂቃ ጉዳይ ደርሶ ራሱ ከፈለግሽ ላምባዳ መደነስ ትችላለሽ። ከፈለግሽ ሳልሳ መጨፈር ትችላለሽ። ቤትሽን ቆልፈሽ እንደዚህ ተቀርጸሽ ህዝብን ማሳቀቅ ግን ምንድነው? ባህላችሁ ርካሽ ነው? አያገባኝም ነው? የእናንተ ባህል ገደል ይግባ ከፈለገ ነው ይሆናል ነው? አይሰራም እንደሱ። እንናገራለን። ያንቺን አይነቷን ደሞ በጣም ዋልጌ ሰው ደሞ እንናገራለን። እናትሽ ይምከሩሽ እስቲ እናት ካለሽ እንዲህ እርግዝና ራሱን የቻለ ኃላፊነት ነው። እናትነት ትልቅ ነው። ወደን አይደለም እናቴ እንደዚህ እናት እንደዛ ምን ነው ከእርግዝና ጊዜዋ ጀምራ ራሷን ቆጥባ አደቧን ይዛ የመጨረሻ ስንት ነገር አሳልፋ ልጇን በምጥ በዋቴቨር በሰርጀሪ የሚሆን ብቻ በመከራ በስቃይ ወልዳ አሳድጋ ሰው የምታረግ ስለሆነች ነው እናትነት። መስዋዕትነቱ ከእርግዝና ይጀምራል። ክለብ ወጥተሽ ያፈነደድሽ ድርስ እርጉዝ ሆነሽ ምን አይነት እናት ልትባይ ነው? ክለብ ነኝ ምን ሳምፕሉን አየነው እኮ የምታደርጉትን ነገር። ከየት ባህል ነው የተማራችሁት እናንተ? የትኛዋ የፈረንጅ ሴት ትወንዳው ፎቶግራፍ የነሪያናን ያያችሁ ይሆን? መቼም ያን ያህል ትደለዱማላችሁ ብዬ አላስብም። የነሪያናን ፎቶ አይተሽ ሪል መስሎሽ እነሪያና በህይወት በምር ላይፋቸው እንደዚህ የሚታመሱ መስሎሽ ከሆነ በጣም ተሳስተሻል። አታሳቁብን ልጆቻችን። ለምን ሶሻል ሚዲያ ላይ መጣሽ? ለምን ለጠፍሽ? ቻዩ እንግዲህ ከለጠፍሽ ሰው ሚልሽ እንደሞ ብዙ ሰው እየረገመሽ ነው። የመጨረሻ ሰው ያሳቅቃል የምታረጉት ነገር። ያንቺ የግልሽ ኢንጆይመንት ከሆነ ቤትሽን ዘግተሽ ካሜራሽን አጥፍተሽ ከፈለግሽ ቀርጸሽ ድሮ አልበም ውስጥ ፎቶ እንደምናስቀምጠው ቤትሽ በሃርድ ዲስክ አስቀምጪው ቪዲዮሽን። ልጅሽ ያየዋል። አርግዘሽው እንዴት ስትታመሺ እንደነበር ለልጅሽ ታሳየዋለሽ። ከዛ በኋላ ማፈሪያ፣ የመጨረሻ ማፈሪያ። ቤተሰብ ያለው ሰው እናት ያለው ሰው እንዴት እንደዚህ ይሆናል እንዴ? እናት ልጇ አርግዛ እኮ ከምክር ጀምራ ነው ልጇን የምታስተምረው ሴት ልጇን። እናትሽ እርጉዝ ሆኖ ታውቂያለሽ? ጎረቤትሽ እርጉዝ ሆኖ ታውቂያለሽ? ልጅ ሆኖ የትኛው አለች እንደዚህ አፈንድዳ ስታመሰጥቻት የምታውቂው? ለምን ስርዓት አታረጉም እናንተ? ይሄ ስልጣኔ ነው እንዴ? ስልጣኔ ማለት የኢትዮጵያዊነትን ጨዋነት ማጥፋት ማለት አይደለም። ስልጣኔ ራሱ ነች። በሰለጠንን በቅጡ ምግብ በበላን በቅጡ ትምህርት ተምረን ለሰው የሚተርፍ ንግግር ካፋችን በወጣ መሰልጠን ማለት በእኛ ዴፊኒሽን አሁን መባለግ ነው። ከአፍ የሚወጣው ነገር የባለገ ድርጊቱ የባለገ ልብሱ ከራቁትና ከወሲባዊ እንትን ፖርኖግራፊ ማይተናነስ ንግግሩ ወንዱ እንደዚህ ምናምን ሲቆላ ሴቷ በመሃል መንገድ ያረች እንትን ያረች አንድ ፊቱ ስራ አደባባይ ወጣ ማታ ከ3 ሰዓት በኋላ ከ5 ሰዓት በኋላ ለምን ጎዳና አትወጡ? ይሄ ነው መሰልጠን። በጣም የሚያም መሰልጠን ነው እየሰለጠናችሁ ያላችሁት። ብልግና ነው። ብልግናና መሰልጠን መካከል ትልቅ ወፍራም መስመር አለ። ያውም ቀጭንና ለማለፍ እንደዚህ የሚያዳግት ቲን ላይን ተብሎ ተሳስቼ ነው የሚያስብል አይደለም። ትልቅ መስመር አጥር ነው ያለው፣ የግንብ አጥር። እሱን አጥር እንደዚህ ጠርምሼ ካልወጣዋልሽ ምን ነው አንቺ እንደዚህ አደብ አጣሽ? ቤተሰቦች እንደሰማችሁት ነው። ሰመረ ባሪያው እጅግ በጣም ብዙ ጊዜ የሚናገራቸው ንግግሮች መሬት ላይ ጠብ አይሉም ማለት ይቻላል። ምክንያቱም እጅግ በጣም ጠቃሚና አስተማሪ የሆኑ ነገሮችን ነው የሚናገረው። እጅግ በጣም ትልቅ ድንቅ ትምህርት እንደሰራችሁበት አልጠራጠርም ከሰመረ ባሪያው ንግግር። ምክንያቱም ወደፊት ይሄን ቪዲዮ የምትመለከቱ ወደፊትም በእርግዝና ውስጥ የምታልፉ እናቶች ካላችሁ ምናልባት ይህን ጊዜያችሁን እጅግ በጣም በተረጋጋ መንገድ ደስ በሚል ሁኔታ ተሰልፉት እያስባለሁ። ምክንያቱም እናንተ ይህን ፕሮግራም አሳልፋችሁ ትከዳችሁ በኋላ ወደፊት ልጆቻችሁ እናንተ ያስቀምጣችሁትን ቪዲዮ ሲያዩ ሰመረ ባሪያው እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ሰዎች በኤምኤምኤ ፋይት ላይ እጅግ በጣም ብዙ ኢትዮጵያኖች በጉጉት የጠበቁት ያለ ፋይት አለ። ሴዶ ማርሻል እና ጆኒ ጂቱ ታዲያ ዛሬ ምንድነው ያደረጉት የተባለ ይገኛል። በአደባባይም መጣላታቸውም የተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችንም ያስገርሙ ሲቀበሉት የነበረ ቪዲዮ ነበረ። ይሄን ቪዲዮንም አይተን እንመለስ። ሴዶና ጆኒ ከውድድሩ አስቀድሞ ተደባደቡም። በጉጉት ለሚጠበቀው ታላቁ ፍልሚያ ቀጠሮ ተሰጥቷቸው ውልና ፊርማቸውን አጠናቀው የኢትዮጵያ ሕዝብ እንግዲህ የሁለቱም ፍልሚያ ለማየት በጉጉት የሚጠብቃቸው ሴዶ ማርሻልና ጆኒ በአንድ አጋጣሚ ችግኝ እየተከሉ ባሉበት ሁኔታ ትግል ገጥመዋል። ታዲያ አብዛኞቹ ይሄ ለፕሮሞሽን የተሰራ ድራማ ነው በማለት ሀሳባቸውን እየሰጡም ይገኛሉ። እናንተ ምን ይመስላችኋል? ሀሳባችሁን በኮሜንት ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ቤተሰቦች እንደተመለከታችሁት ነው። እናንተስ ምን ትላላችሁ? የተሰማችሁን ሐሳብ በግልጽ ኮሜንት ላይ አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ እንደው ቤተሰቦች በትላንትናው ዕለት የቅዱስ ዮሐንስ ክብረ በዓል እየተከበረ እንደነበረ ሁላችንም እናውቃለን። ታዲያ አንድ አባታችን ደግሞ የቅዱስ ዮሐንስ የሸንኮራ ዮሐንስን ጸበል ከተጠመቃችሁ ፊታችሁ ላይ ኪንታሮት ያለባችሁ፣ ብጉር ያለባችሁ፣ ማዲያት ያለባችሁ ሰዎች እንዲሁም ደግሞ የተለያየ አይነት ህመም ያለባችሁ ሰዎች ሸንኮራ ዮሐንስ ከሄዳችሁ ሁሉ ነገራችሁ ድህነትን ያገኛል። ሁሉ ነገራችሁ ያሰባችሁት ነገር ሁሉ ይሳካላችኋል። ከበሽታችሁ ሁሉ ትፈወሳላችሁ እያሉ ደስ የሚል ትምህርቶችን እያስተማሩ ነበረ። የአባታችንን ንግግር ሰምተን
እንመለስ። ሸንኮራ ዮሐንስ አይደለም ለኛ ለአፍሪካ ቀርቶ ዓለምን ጠቅላላ የማዳን አቅም ያለው ቦታ ነበረ። ግን አልጠበቅነውም፣ ግን አልተንከባከብነውም። ምን ዋጋ አለው? እዚያ ኤችአይቪ የሚዳንበት የት ዓለም ነው? ዛሬ መድኃኒት መጥቶ ሰው እድሜውን ያራዝማል እንጂ ያኔ ኤችአይቪ እጅግ በሚያስደነግጥበት ዘመን በ1980ዎቹ አካባቢ ኤችአይቪ ዓለምን በሚያንቀጠቅጥበት ሰዓት ማን የደረሰ ለኢትዮጵያውያን? ሸንኮራ ዮሐንስ አይደል እንዴ ደረሰ? እኔ እዚያ ብዙ አይቻለሁ፣ ሰዎች እንዴት እንደዳኑ ማለት ነው። ከአሜሪካ እየመጡ ወንድማማቾች አህዛብ ሀገር አሜሪካ 15 በደርግ ጊዜ ተሰደው የሄዱ ናቸው። አህዛብ ሀገር እንጀራ ፍለጋ ሄደን ከሰይጣን ጋር ኖርን። ይሄን የመሰለ የበረከት ቦታ ቅጠሉ የሚያድንበት፣ አፈሩ የሚያድንበት፣ ውሃው የሚያድንበት ብለው እዚያ ሲናገሩ ሲመሰክሩ አይቻለሁ። ከዚያ ታሞ መጥተው ማለት ነው። እና ሸንኮራ ዮሐንስ እውነት ለመናገር እጃችን ላይ ያለው ጸጋን አላወቅነውም፣ አልዘገብነውም እንጂ እኔ እዚያ በነበርኩበት ሰዓት በአንድ ቀን እኮ እስከ 1000 ምስክርነት ይሰጥ ነበረ። 1000 የዳኑ በቀን እስከ 1000 ምስክርነት ይሰጥ። 800 900ማ ምን ሁሉ ዘወትር ሰኞ ማክሰኞ ረቡዕ የሚሰጥ ነው ምስክርነት። ያንገርልኛ እናነብነ መድረክ ላይ ይሄን ነበር የምንሰራውና የተደረገላቸውን ሰዎች ምስክርነት እንሰጣለን። ለምጹ ያመነ ብቻ ነበር እኮ ሸንኮራ ዮሐንስ የሚጠመቀው። ያላመነው ከሐረር የሚመጡ ያልተጠመቁት ራሱ እኮ እየመጡ ይድኑ ነበር። የስጋ ድነት ማለት ነው። እዚያ እኮ ጎባጣ እኮ ይነሳ ነበር እኮ ነው። ለመናገር እኔ ለማዚያ ዮሐንስ ይከብር ነበረ። ለማዚያ ዮሐንስ እዚያ በዮሐንስም የተጠመቀ ጠላ እንኳን አተላው እኮ አይን ሲፈውስ አይን ሲያድን አይቻለሁ እኮ በዮሐንስም የተዘጋጀ ማለት ነው። በአይናችን ያየነው ነው የምንመሰክረው። በነገራችን ላይ ማለት ነው ይሄ የት ነው የተደረገው? ማንኛውም እምነት ጋር ነው የተደረገው። የትኛው ዓለም ላይ ነው የተደረገው? ነው ለመናገር ማለት ነው ውሃ ጠጥቶ ከካንሰር መዳን፣ ውሃ ጠጥቶ እኛ ጋር ውሃ አይደለም። ይሄን የመሰለ ጸጋ ያላት ቤተክርስቲያን ናት ዮሐንስ መጥምቅ። እውነት ለመናገር ተጠቀሙበት። ትውልዱ አልተጠቀመም፣ አላወቀውም፣ አልተረዳውም። እኔ ይሄን የምናገረው ደጋግሜ ስንት ሰው ቤተሰቦች እንደሰማችሁት ነው። የተለያየ ጊዜ እንደሚነገረው ሁሉ የእንደዚህ አይነት የተቀደሱ ቦታዎችን እናረክሰው እኛ ምዕመናኖች ነን። እዛ ቦታ ላይ በመገኘት የማይሆን ድርጊቶችን እናደርጋለን፣ የማይደረጉ ድርጊቶችንም እንፈጽማለን። ታዲያ እጅግ በጣም ብዙ ቤተ ክርስቲያኑ ላይ ያሉ አባቶችም ብዙ ጊዜ የተለያየ ጊዜ ማስጠንቀቂያዎችን እንደሚሰጡ እናውቃለን። ታዲያ አባታችን ሲናገሩ የነበረው ነገር እጅግ በጣም ደስ የሚለው ሸንኮራ ዮሐንስ ተገኝተን ደጁ ለመርገጥም ያብቃን። ወደ ነግስት ልጅ ቤተሰቦች ሳምንቱን ከተሰሙ መረጃዎች መካከል ደግሞ አርቲስት መኮንን ዳአከ ሲበረከትለት የነበረው መኪና እንዳልተበረከተለት እንዲሁም ደግሞ እስካሁን ድረስ ሽልማቱ በአየር ላይ እንደቀረ ባለፈው ሰይፉ ላይ ተናገረ ነበር። እስኪ ደግሞ በዚህ ዙሪያ አንድ ቪዲዮ አይተን እንመለስ። ቃል የተገባው መኪና የት ደረሰ? ተወዳጁ አርቲስት መኮንን ላከ እስካሁን ድረስ መኪናው እንዳልደረሰው ትናንት ምሽት በሰይፉ በኢቢኤስ ፕሮግራም ላይ ተናግሯል። የዛሬ 11 ወር ገደማ በልደት ፕሮግራሙ ላይ ኢትዮጵያ ቴክኖሎጂ መኪናውን ለመስጠት ቃል ገብቶ የነበረ ቢሆንም እስካሁን ምንም የተረከበው ነገር የለም። ከቅርብ ጊዜ ወዲህ በሀገራችን ትላልቅ ድርጅቶችና ማስታወቂያ አሰሪዎች የሰውን ስም ክብርና የቲክቶክ ጉልበት ተጠቅመው ማስታወቂያ ካሰሩ በኋላ የገቡትን ቃል መካድና የሰውን ደስታ ሙሉ አለማድረግ የተለመደ ባህሪ እየሆነ መጥቷል። የሚገርመው ይህ ጉዳይ ቤተሰቦች እንደተመለከታችሁት ነው። ብዙ ጊዜ ቃል ገብቶ የማይፈጽሙ ሰዎች በጣም ብዙ ሰዎችን ያሸማቃሉ። መኮንን ላከም ሲናገር እንደነበረው በተለያየ ቦታዎች ላይ በተለይ ደግሞ በማታ ላይ መኪና ይዛል አይደለ ይሉኛል የተለያዩ ሰዎች እንኳን እንደሽኝ ሆኛለሁ መኪና ያለኝ የመሰላቸው ብሎ የተናገረበት የተለያዩ ንግግሮችን ታዲያ ቃል መንገባበትን ነገር ሁሌም ማወቅ አለብን። ቃላችንን የምናጥፍበትን ነገር ከመጀመሪያው ቃል ባንገባ ይችላል ብዬ አስባለሁ። እናንተስ በመኮንን ላከ ላይ የተደረገውን ድርጊት እንዴት ታያላችሁ? የተሰማችሁን ሐሳብና አስተያየት ኮሜንት ላይ የቤት ሰራተኞቻችሁን እናንተ በሉትን ምግብ የማታበሏቸው ከሆነ እንዲሁም ደግሞ ትምህርት ቤት ሊሄዱ የማታ ትምህርት መማር ሲፈልጉ የማትፈቅዱላቸው ከሆነ እንዲሁም ደግሞ በደሞዝም ሆነ በተለያዩ ነገሮች እነሱን የምትከለክሏቸው የምትበድሏቸው ከሆነ ታዲያ እነሱስ በመጨረሻ ላይ እናንተ የተለያዩ ነገሮች ቢያደርጓችሁ ምንም እኮ አይገርምም የተባለ ይገኛል። እስኪ ደግሞ አንድ ቪዲዮ አይተን እንመለስ። የምትበሉትን ምግብ ለይተሽ እየሰጠሽ ስራዋን አጋዤ እያልሽ ብታቆላምጪላት ምን ይሰራላታል? ለአንቺና ለልጆችሽ ለቤተሰቦችሽ ክትፎ ለሷ ደግሞ ሽሮ እየሰጠሽ ስራዋን አጋዤ እያልሽ ብታቆላምጪው ምን ይሰራላታል? ምን ይጠቅማታል? ማንበብና መጻፍ እንደማትችል እያወቅሽ ልጆችሽን ትምህርት ቤት ልከሽ እሷን ግን የማታ ትምህርት ቤት እንኳን እንዳትገባ እየከለከልሽ አጋዤ
እያልሽ ስራዋን ብታቆላምጪላት ምን ይሰራላት? ያለበትን ኮሜዲኖ ፍሪጁን ሳይቀር ቆልፈሽ እየወጣሽ አጋዤ እያልሽ ብታቆላምጪላት ስራዋን ምን ይጠቅማታል? በረባው ባልረባው እያመናጨቅሽ እየተሳደብሽ እየመታሻት ሶሻል ሚዲያ ላይ መተሽ አጋዤ ብለሽ ስራዋን ብታቆላምጪላት ምን ይጠቅማታል? የቤት ሰራተኛ የሚለውን ስም ስድብ ያደረግነው እኛ ነን። የቤትን ስራ ስለምንቅ፣ የቤትን ስራ የሚሰሩትን ሴቶች ስለምንቅ፣ ራስሽን ከሷ የተሻልሽ አድርገሽ ነው የምታዩ፣ ከሷ ሱፒሪየር አድርገሽ ነው የምታዩ። የበላይነት ስሜትሽን ታንጸባርቂያለሽ የቤት ሰራተኛሽ ላይ። ለዛ ነው የቤት ሰራተኛ የሚለው ቃል አሁን ላይ እንደ ስድብ እየተቆጠረ ያለው። ሰራተኝነት ክብር ነው። ሰራተኛ ማለት ስራ የሚሰራ ሰው ማለት። ስራ ደግሞ ትንሽም ትልቅም የለው። ሰራተኛ የሚለውን ቃል ወደ ስድብ ከቀየር ነው በኋላ እና ወንዶችም ሴቶችም ስፔሻሊ ሶሻል ሚዲያ ላይ ሰዎችን እየመጡ የቤት ሰራተኛ ነው የምትመስዩ እያሉ መስደቢያ ካደረጉት በኋላ ድጋሚ ደግሞ አይ ይሄ ልክ አይደለም ሞራል ይነካል ብለን እሺ አጋዥ ወደሚለው ቃል ቀየር ነው። አሪፍ፣ በጣም ጥሩ። ግን ምን ይጠቅማታል? ለሷ ምን ያግዛታል? እንድታውቅ ያደርጋታል? በእውቀት ራሷን እንድትችል ያደርጋታል? ነገ የተሻለ ህይወት እንድትኖር የተሻለ ቦታ እንድትደርስ የሚያደርጋት ነገር ነው አጋዥ መባሏ። ደግሞ አረብ ሀገር ለመሄድ ሲነሱ ይገርመናል፣ እንደነቃለን። እንዴት ሰው ስደትን ይመርጣል? እንዴት ለዛውም ወደ አረብ ሀገር እዛ ለመመታት ዘይት እንዲደፋባት ከፎቅ ለመወርወር እንደዚህ ለመባል እንደዚህ ለመሆን ምናምን እያልን እናጣጥለዋለን። አረብ ሀገር ሰዎች በላይ ሰራተኛን የምትበድሉ ሰራተኛን የምትጨቁኑ አበሻ ኢትዮጵያዊ ሰዎች አላችሁ ኢትዮጵያ ውስጥ አዲስ ቤተሰቦች ያው እንደሰማችሁት ነው። ከእጃቸው ነው የምንበለው ከቤት ሰራተኞች እና ታዲያ ለሁሉም የቤት ሰራተኞች እንዲሁም ደግሞ አጋዦች ክብር ሊሆን ይገባል። ምክንያቱም እነሱም ባስቆጣን እነሱም ባናደድን ቁጥር የተለያዩ የማይደረግ ድርጊቶችን እነሱም ለማድረግ ይነሳሳሉ። ምክንያቱም ሰው ናቸውና በተለያዩ የተለያዩ ነገሮችን እንሰማለን። የማይደረጉ ነገሮችን አደረጉ ሲባልም እንሰማለን። ታዲያ እቺታችን ስትናገር እንደነበረው ብዙ ነገሮችን ተመናገረች ነበር። እናንተም ትልቅ ትምህርት ማግኘታችሁበት አልጠራጠረም። ባጠገባችሁ የሚገኙ የቤት ሰራተኞቻችሁን ወይ ደግሞ አጋዣችሁን ብትንከባከቡ እንዲሁም ደግሞ ብታስተምሯቸው ከናንተ ከመበሉት ምግብም ማዕዳችሁን ታካፍላቸው ጥሩ ነው ብዬ አስባለሁ። እኔም እንደ እህታችን እናንተስ ምን ትላላችሁ? የተሰማችሁን ሐሳብ በግልጽ ኮሜንት ላይ አስቀምጡልኝ። ቤተሰቦች ጸግዬ ወደ ተለያዩ ነገሮችን እየተባለች ነበረ። የላሊበላን ቪዲዮ ሰርታ ታዲያ እጅግ በጣም ብዙ ሰዎችም የላሊበላ እናቶችን ክብር ይመጣን ቪዲዮ እንደሚሰራሽው እያሏት ነበር። ታዲያ ይቅርታም እያለች ነበረ። ለትውስት ያክል ይሄን ቪዲዮ አይተን እንመለስ። በላይ ቅርት የሚል ቪዲዮ አለ አይደለ? እንደዚህ አይነት ቪዲዮዎች ለመስራት ከራሴ ገንዘብ አውጥቼ ዳይሬክተር ለካሜራማን ከፍዬ የምግባቸውን ኤቭሪቲንግ ነገር ችዬ የምሰራው በራሴ ነው። ሁሉም ቪዲዮዎቼን ማለት ነው። ትንሽ ኢፈርት የሚፈልጉ ቪዲዮዎች አሉና በፊልሙ ያጣውትን ረሃብ እዚህ ላይ ለማስታገስ ሞክሬ ነው እንደዚህ አይነት ስህተት የሰራሁት እንጂ ሊፕሲንግ አድርጎ ማለፉ በጣም ቀላል ነበረ። የሚገርምሽ ዘፈኑ ሲወጣ የዛሬ 18 ዓመት ይሆናል ብቻ ኢትዮ ኤፍኤም ያኔ የለም አልተመሰረተም። አልተወለደም ነበር። እኚህ ሴትዮ አልወለዱም። ምንድነው የሆነው? ምናልባት አሁን ሁለት ትውልድ የመጣ ይመስለኛል። ምክንያቱም ያኔ ነጠላ ዜማው ሲለቀቅ አስታውሳለሁ ከላሊበላ ከተማ የተጻፈ ደብዳቤ ለኢትዮጵያ ሬዲዮ እና በጊዜው ዘፈኑ እንዳይተላለፍ የሚል ማለት ነው እና በሸገርም በኢትዮኤፍኤም ማይተላለፍም ነበረ። ጎሳዬም መድረክ ላይ ይጫወተው እና አሁን አየሽ ልክ ተሰራ ሲባል እኔ ትዝ ያለኝ ምንድነው አሁን ለምሳሌ እንደዚህ ያኔ ስለነበርን ለካ አንድ ትውልድ እየመጣ ነው ጉዳዮችንም ማያቅ የሚል ነገር ነው የተሰማኝና እርግጠኛ ነኝ ያው ይቅርታው በጊዜው ዘፈኖቹ ይተላለፍ ስላልነበረ ዘፈኑንም ስታዩ የሆነ ያን በቃ ልትሰሪው እንደተነስ በንጹህ ልብ ልትሰሪው እንደተነሳሽ ገብቶኛል። ግን ደግሞ ሊያስቀይም እንደሚችል እንዳልገመትሽም አውቄያለሁ። ራሽ በፍጹም ምክንያቱም ስለ ቁንጅናዋ በጣም የተጨነቅ ነው፣ ስለ ልብሷ፣ ስለ ጸጉር ስታይሏ ነው በደንብ የተጨንቀን የሰራ ነው። ምክንያቱም እንደዚህ አይነት ነገሮች ሴንሲቲቭ ስለሆኑ
በዚህ መንገድ ቢሰራ ብለን አስበን ነው የሰራ ነው ስራውን እና ያስሞግሰኛል ብዬ ነው እንጂ በፍጹም በዚህ ልክ ጭራሽ አልጠበቅኩም። ምክንያቱም እንደዚህ አይነት ነገሮችን ስትሰራ ሴንሲቲቭ እንደሚሆን እናውቃለን። ግን ደግሞ ያልተሰሩ ስራዎችን ነገሮችን አስበን ሪሰርች አድርገን አዲስ ነገሮችን አሁን ገጠር ውስጥ ምናምን የተለመደው እዚህ ጋር ምንድነው ንቅሳት አድርገው ከዛ አንተዬ ምናምን ነገር እየተባለ ስለተለመደ እነዚህን ሰዎች ደግሞ አዲስ አበባ ላይ ሲመጡ እናውቃቸዋለን እና ሲባሉ የምሰማው እኔ ላሊበላዎች ነበር ሲባል የምሰማው ትክክል እንዳልሆነ አሁን ተረድቻለሁ። ግን በጣም ነበር የሚያምሩት። በጣም ነው አይናቸው የሚያምረው የነበረው ማስተዋውሰው በጣም ቆንጆ ናቸው። ጸጉራቸው እንደዚህ ነው። ብዙ ጊዜ ልጅ አዝለው ነው የሚመጡት። እኔ ባዶዋን የመጣች ሴት አጋጥሞኝ አቅምና እንደሚለምኑ ሰው ትሪት አይደረጉም ነበርኛ አካባቢ ሲመጡ። በጣም ነው ደስ የሚለን። ሁላችንም ተሰብስበን ነው ቤተሰቦች አሁን ያሳያችሁ ቪዲዮ ያመጣሁበት ምክንያት ምንድነው ይቅርባይነትን መልመድ እንዳለበት ቤተሰቦች እንደተመለከታችሁት ነው። በስተመጨረሻም ጸጊሮል ይቅርታ መጠየቋንም እያየን ነበረ። እናንተስ ያደረገችው ድርጊት እንዴት ታላችሁ? ተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡልን። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው እጅግ በጣም አስገራሚ የሆኑ ነገሮች የተናገረ ነበረ። ይሄን ቪዲዮንም አይተን እንመለስ። እዚህ ቆየሁኝ። ከዚህ በፊት የሰማዋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግል ከአቅሙ በላይ ሲሆንበት ጉድ ሰራኸኝ ጉድ ሰራሽኝ ሲል ነው ማቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በቸርቻሮ ነው ማቀው አልኳችሁ እኮ በቃ አንድ ሰው ሁለት ሰው አናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል ያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም አቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ ማቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ አይ ዶንት ኖ ምን እንደምል። እንደተመለከታችሁት ነው ቤተሰቦች ወንድሙ ጅራም የተለያየ ነገሮችን ሲናገር ነበረ። የተለያየ ሐሳብና አስተያየቶችን የሚሰጥ ነበር። እናንተስ የወንድሙን ጅራን በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው በቤተክርስቲያን ገቢ ማሰባሰቢያ ፕሮግራም ላይ የተለያዩ ገንዘቦች ይሰበሰባሉ። ታዲያ ከሰሞኑን ደግሞ በዚህ ሶሻል ሚዲያ ላይ የተለያዩ ቪዲዮችን የተመለከተ እንደሆነ ሁላችንም እናውቃለን። ታዲያ የምንሰበስብበት የገቢ ማሰባሰቢያ ሂደት አግባብ አለው ወይ የተባለ ይገኛል። ታዲያ እስኪ ደግሞ ይሄ ቪዲዮ ነው አይተን እንመለስ። ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም ይሄ ቤተክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መጥተሽ እንድትሰሪ ከጀግናው ከባለቤትሽ ከኃይለ ገብረስላሴ ጋር በመሆን ይህንን ቤተክርስቲያን እንድትጨርሽና ለፍጻሜ እንድታደርሽ ለአንቺ ሰጥተናል ሲል የህዝብ እሪውን አስተላልፏል። አባቶቼ ከሰማችሁኝ አድምጡኝ። በመጀመሪያ አጠያየቃችሁ አግባብነት የለውም። 4 ነጥብ ግልጽ የሆነ ነገር ስለሆነ ማለት ነው። በዋናነት ግን ላነሳው የምፈልገው ነገር እኛ ምዕመኖቻችሁ ተርበናል። በዚህ ሰዓት ለኃይለ ገብረስላሴም ሆነ ለማንም ሰው ልታቀርቡት የሚገባችሁ ጥሪ ህንፃን ገባ ሳይሆን ሰውና ድን የሚል መሆን አለበት ወይም ነበረበት። ትልቁ የፈጣሪ ቤተ መቅደስም ሰው ነው ስለሚል ማለት ነው። የአዲሱ መንግስት ሳይመጣ ከተጀመረ 8 ዓመት የሆነውን ህንፃ ጨርስልን ገንባልን ብሎ መጠየቅ በራሱ እጅግ የሚያስገርም ነገር ነው። ለመሆኑ በዚህ ሰዓት ስራ ሊሰራበት የሚገባው ምዕመኑ ላይ ነው ወይስ ህንፃው ላይ? እሺ ህንፃው ይሰራና ይለቅ።
ቤተክርስቲያን የሚመጣውን ምዕመን ለካህናት ደሞዝ፣ ለቀሳውስት ካባ፣ መቋቋሚያ የሚሆን አነስተኛ ሱቅ፣ የመስበኪያ ሞንታርቦ እና ሌሎች ወጪዎች ግዢ ሲባል አውደ ምህረቱ ላይ ከሚሰበከው ወንጌል ይልቅ የሚነገሩት አካውንት ቁጥሮች በዝተው ቤተክርስቲያኗ ከሌለው ላይ ወሳጅ መሆኗ ይቀራል ወይ? ምን ያህል ጊዜ ይፈጅባት ይሆን ወንጌል ለመስበክ? ከዛ በኋላ አረ እንደው ግን ሁሉም ይቅርና ማለት ነው በአሁን ጊዜ ህንፃ በህንፃ መሆኑ ጥቅሙ ምኑ ላይ ነው? ህንፃ ውስጥ ተሰርቶ ማን ሊሰበክበት ነው? ምዕመኑ የታለና ነው? መሰረታዊ የሆኑ የሃይማኖት ትምህርቶች ላይ ባለ ክሽፈት ምክንያት ከሚገባው የሚወጣው እየበዛ አይደለም ወይ? ማን ማንን አስተምሮ ነው? ማንስ ከማን ተስማምቶ ነው ባስተምህሮት? ትክክለኛ መንገድ ላይ ነው ወይ ያለ ነው? እንደዛ ብላችሁ አስባችሁ ታውቃላችሁ? እሺ በቃ የሚቀር በቤተ ክርስቲያኖች አጥር ስር እንደ ጉድ በስቶ የሚታየው የኔ ቢጤ አያሳዝናችሁም ወይ? ሃይማኖቴን ብሎ ከደጅ ተጥዬ ብኖር ይሻለኛል ብሎ ዘውትር ምጽዋት እየጠየቀ ዘኬና ኡፋውን እየቀመሰ የሚንከራተተው ምዕመናችሁ አያሳዝንም ወይ? በየመንገዱ ዳር በምሽት የሚቆሙ እህቶቻችን፣ በየስርቻው ያሉ ሴት አዳሪ ሆነው እኛን ወንድ አዳሪዎችን የሚጠብቁ እናቶቻችን ግን አያሳዝኑም ወይ? ደግሞም እኮ ከዛችም ላይ ቤተክርስቲያን ደጃፍ ተገኝተው ሙዳየ ምጽዋቱ ውስጥ ሳንቲም የሚጨምሩት እነሱ ናቸው። አያሳዝኑም ወይ? አሁን በትንሹ ለጠቀስኳቸው እንኳን ቤተክርስቲያን መገንባት ያለባት እነሱን የሚያቋቁም ተቋም ነው ወይስ መልሱን ለእናንተ ትቻል። ብዙ መናገር ይቻላል፣ ግን በቃኝ እዚህ ጋር ደግሜ ግን እላለሁ ምዕመኑ አያሳዝናችሁ? የታለች ሲንቄዋ የሚለው ግጥሜ ላይ አንዲት መስመር አለች። እሷን ልበልላችሁ። ለአንዲት ቅርፊት እኮ አስኳሏ ነው ክብሯ። ታዲያ የሃይማኖት ቤት ከእምነት ነፃ ሆና ምን ነው እንዲማማሯ ይላል። እጅግ በጣም የበዙ ህንፃዎች በሚያምር መልኩ የተሰሩ የተዋቡ፣ ውስጣቸው ግን ባዶ የሆነ ኪዴ ገጠር ልጅ ነኝ። ቅዱስ ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም ተገርሞበት ሀሳብና አስተያየት እየሰጡበት ነበረ። እኔም በዚህ ድርጊት አልስማማም። እናንተስ ምን ትላላችሁ? የተሰማችሁን ሀሳብ በግልጽ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች በስተመጨረሻ ማሰማችሁ ቪዲዮ ምንድነው? አርቲስት ራሄል ጌቱ እጅግ በጣም ደስ የሚል ነገሮችን ስለ እናታችን ስለ ቅድስት ድንግል ማርያም የተናገረች ነበረ። እናትና አባታችንን ጥለን ወዴት ነው የምንሄደው? እኔ ሃይማኖቴን አልቀየርኩም እያለች ነበር። ይሄን ቪዲዮንም አይተን እንመለስ። ድንግል ማርያም ደግሞ እናት ትሆናችኋለች። የድምፃዊ ራሄል ጌቱን ድንቅ ንግግር ልጋብዛችሁ። ኦርቶዶክሳውያን ይህ ቪዲዮ አቅም እንዲኖረው የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ፣ ሪፖስት ሼር እያደረጋችሁ እንዲሁም ኮሜንት ላይ የድንግል ማርያም ልጅ ልብሽን አይቀይረው ያበርታሽ እያላችሁ ኮሜንቱን እያጥለቀለቃችሁ ንግግሯን ስሙል። አንድ ነገር ማለት ካለብኝ ምክር ይሁን ምስክርነት እርግጠኛ አይደለሁም። ለቃሉ ግን እንዳልኩክ በጣም እኔ በብዙ የህይወት ውጣ ውረድ ውስጥ አልፌ ነው እዚህ የደረስኩትና በተለይ ደግሞ እንደኔ ያለ እናት ያለ አባት አድገው አይደል ኑሯቸውን ህይወታቸውን አሸንፈው እዚህ ለደረሱ ልጆች በቃ እንደው ለአንድ ሰው እንኳን ቢደርስልኝ ብዬ ማስበው አይዟችሁ፣ ማንም የለኝም፣ በተለይ የሚያግዘኝ ሰው የለም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም ብለው የሚያስቡ ካሉ አይዟችሁ፣ መድኃኒዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። አይዟችሁ፣ ነገር የሚያስተካክል እግዚአብሔር አለ። በርቱልኝ፣ ጠንክሩልኝ ማለት ነው የምፈልገው።
ኦርቶዶክሳውያን እዚህ ሚዲያ ላይ ብዙ በሬ ወለደ ወሬዎችን ስንሰማ ነበር። ራሄል ጌቱ የፕሮቴስታንቱን ዓለም ተቀላቀለች የሚል ነገር ግን ከራሷ አንደበት እንደሰማነው ከሆነ ወሬያቸው ጠቅላላ ፍሬ ከርስኪ ወሬ መሆኑን ከአንደበቷ አረጋግጠናል። የድንግል ማርያምን ስም እናት ለሌላችሁ እናት ትሆናችኋለች እያለች በልበ ሙሉነት ስትናገር እንዴት ደስ ትላለች። ለማንኛውም እንዳማራችሁ ይቀራል። ራሄል ጌቱን ሊበ መቼ የሌለ ራሄል ጌቱ የኛው ናት። አዎ እኛ ኦርቶዶክሳውያን የአንድ ሰው ነፍስ ወደማይሆን ቦታ ወደማይሆን አቅጣጫ ሄዶ ሲጠፋ እናዝናለንና ለዚህ ነው የአንድ ነፍስ ሲድን ደስ የሚለን። እኛ ኦርቶዶክሳውያን ለራሄል ጌቱ የምንመኝላትም ከዓለማዊ ስራ ወጥታ ድንግል ማርያምና ልጇን የምታመሰግንበት ድንቅ መዝሙሮች እንደምታወጣ ተስፋ እናደርጋለን። ራሄል ጌቱ ባለሽበት ያጽናሽ። የድንግል ማርያም ልጅ ይጠብቅሽ። እንዳመሰገንሻት እናት ትሆናለች እንዳልሻት ድንግል ማርያም እናት ትሁንሽ፣ ጥላ ከለላ ትሁንሽ፣ በዘርፋፋ ቀሚሷ ትከልልሽ። ልጇ ወዳጇ አምላኳ መድኃኒታችን ኢየሱስ ክርስቶስም ባለሽበት ይጠብቅሽ። እኛ ኦርቶዶክሳውያን እንወድሻለን። ቤተሰቦች እንደተመለከታችሁት እንደሰማችሁት ነው። እጅግ በጣም ብዙ ሰዎች ተገርመውባት ነበር። መጀመሪያም ሃይማኖቷን መቀየረች ተባለ፣ የተለያዩ ወሬዎች የተወሩባት ነበረ። በስተመጨረሻም ግን እንዴት ነው እናትና አባቴን የምተው እናትና አባቴ ተዋልዶ እያለች ነበረ። ታዲያ እናንተስ የራሄል ጌቱን ነገሮችን እንዴት አያችኋቸው? በቀጣይ ደግሞ ማሳያችሁ የኢቢኤስ ቲቪ ጋዜጠኛ ዮናስ ከበደ ከኢቢኤስ ቲቪ ለመጨረሻ ጊዜ መለየቱን እንደተሰማ ነበር። ታዲያ አሁን ያለው በአሜሪካ ነው። ታዲያ የተለያዩ ጣቢያዎች ላይ በውጭ ሀገር ላይም ለመስራት እንደጀመረ እየተወራ ይገኛል። ፕሮግራም ውስጥ አብሮን የቆየውን የዮናስ ከበደ ጉዳይ ነው። በቅርብ ቀናት ውስጥ ዮናስ ከበደ ከኢቢኤስ ተሰናበተ የሚለው ጥያቄ በፌስቡክ በቲክቶክ እና በቴሌግራም ገጾች ላይ ሰፊ መነጋገሪያ ሆኗል። ይህ ወሬ ከየት መጣ? እውነታውስ ምንድነው? የሚለውን ዛሬ በጥልቅ እንተነትናለን። ዮናስ ከበደ ከኢቢኤስ ጋር ያለው ግንኙነት ሲነሳ መጀመሪያ ወደ አእምሯችን የሚመጣው የእሱና የኮሜዲያን እሸቱ መለሰ ልዩ ጥምረት ነው። ሁለቱ በጋራ ሆነው የፈጠሩት እንጫወት ፕሮግራም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተመልካች ካላቸው ዝግጅቶች አንዱ ነው። ነገር ቀደም ደግሞ ኢቢኤስ ቲቪ ላይ በኢንተርኔት እንግዳ አድርገውትም የተለያየ ሐሳብና አስተያየትን እየሰጠ ነበር። ለረፍት ነው የምንቆየው እንጂ እመጣለሁ እያለ ነበር። ግን ከቀን ወደ ቀን ቀኑ እየገፋ ይገኛል። የዮናስ ከበደ ነገርስ እንዴት? ቤተሰቦች ይህን ድርጊት እንታገኙታላችሁ? የተሰማችሁን ሐሳብ በግልጽ ኮሜንት ላይ አስቀምጡ። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህ ይመስላሉ። በቀጣይ እናንተ ቁም ነገር አስጨብጣሉ፣ ሐሳብና አስተያየትን ያለውጣሉ የማስባችሁ ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁ አመሰግናለሁ። ቻናላችን አዲስ ከነበራችሁ ቻናላችን ሰብስክራይብ፣ ለቃችሁን ደግሞ ቪዲዮች ላይክ ያደርጋችሁ አብሮነታችሁን አሳዩን። ቴንክ ዩ